በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለድካሜ ኃይልን ለጉልበቴ ብርታትን ትጨምራለህ። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉድ ተብላችሁ የተሰየማችሁ አእይንተ እግዚአብሔር አበው ካህናት አኀው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶች እናቶች ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላምታዬ ለሁላችሁ የሚድረሳችሁ እንደምን አላችሁ? የልቡናችንን ኃጢአት እሱን የማስከፋት የዕለት ክፉ ምግባራችንን ሳይመለከት እንደ መሐሪነቱና እንደ ይቅርባይነቱ እንደ ቸርነቱ ብዛት በዚች ሰዓት የነፍሳችንን ምግብ ሊመግበን የወደደ ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነ ልብሱ ያጸና ደመናን ያለ ድምጽ የሚነዳው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ የኃያላን ኃያል የክቡራን ክቡር የቅዱሳን ቅዱስ የልዑላን ልዑል የጌቶች ጌታ የነገስታት ንጉስ የአማልክት አምላክ ስሙ እግዚአብሔር የተባለ የኔና የናንተ አባት የኔና የናንተ መድኃኒት የኔና የናንተ ሕይወት የኔና የናንተ አዳኝ እርሱ ኢየሱስ ክርስቶስ ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ጨለማውን ወስዶ የጠዋቱን የፀሐይ ብርሃን ያሳየን አሁንም ኃጢአታችንን በቅድስና ለውጦ ከሲኦል ወደ ገነት አሻግሮ ከግራ ቁመት ከነፍስ ስደት ሰውሮ ለቀኝ ቁመት ለመንግስተ ሰማያት እንዲያበቃን ባዛኝቱ በቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት አምላክ ወላዲተ አምላክ አማላጅነት እንማጸናዋለን። የሷንም ፍቅሯን በልቡናችን ጣዕሟን ባንደበታችን ጸጋዋን በሰውነታችን ያሳድርልን። የቅዱሳን መላእክት በረከት ጥበቃ ይለያችሁ። የነቢያት የሐዋርያት ረድኤት በእናንተ ላይ አድሮ ይኑር። የጻድቃን የሰማዕታት ሁሉ የዘላለም ጸሎታቸው በእናንተ ላይ እንደ ዝናብ ይውረድ። እግዚአብሔር አምላክ በእነሱ በቅዱሳኑ ሁሉ በእነ ቅዱስ ተክለ ሃይማኖት በቅዱሳኑ ሁሉ እግዚአብሔር እሱ በመረጣቸው በወደዳቸው በዘላለም በረከቱ እንዲባርከን የሱ ቅዱስ ፍቃድ ይሁንልን። እግዚአብሔርን እሱን አጋዥ በማድረግ በረድኤቱም በመመካት የዕለቱ የነፍሴ ምግብ ለድካሜ ኃይልን ለጉልበቴ ብርታትን ትጨምራለህ። ሰው ለሰው አስተዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር የምትሰሙትን ሁሉ በልባችሁ ይጻፍላችሁ በአይምሮአችሁ ይቅረጽላችሁ። ይህ ትምህርት የነፍስ ምግብ ነው። ነፍስ ብሎ ስጋ ነውና ይህ ትምህርት የስጋችሁ ጽናትና ብርታት ነው። ይህ ትምህርት ነፍስ ብሎ መንፈስ ነውና መንፈሳችሁን ሁሉ ሕይወታችሁን ሁሉ በተስፋ የሚሞላ የራሱ የእግዚአብሔር ቃል ነው። ዛሬ የምንመለከተው ይህን ቃል የምናገኝበት ከአራቱ አበይት ነቢያት አንዱ በሆነው ስሙ መድኃኒት ተብሎ በተጠራ በነቢዩ በኢሳይያስ መጽሐፍ ነው። የነቢዩ በረከት የአምላኩም በረከት ከኔም ከባሪያው ጋር ከናንተም ከሁላችሁ ጋር ይሁን። ነቢዩ ኢሳይያስ እንዲህ ይላል፣ ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል ይላል። አስተውሉ ክርስቲያኖች፣ ልብ በሉ የተዋህዶ ልጆች፣ ቃሉን መርምሩ እናንተ ክርስቲያኖች። ይሄን ድምጽ የምትሰሙ ሁሉ ከኦርቶዶክስም ውጭ ሆናችሁ ለሕይወታችሁ ይጠቅመናል ብላችሁ የምትማሩ ሁላችሁንም
እግዚአብሔር በቀናው መንገድ ይምራችሁ ይምራንና ነብዩ ኢሳይያስ እንደተናገረ ለደካማ ኃይልን ይሰጣል ጉልበት ለሌለውም ብርታትን ይጨምራል። ሁለት ነገሮች ልብ በሉ። አንድ ድካም፣ ሁለት ጉልበት ያነሰው። እነዚህ ቃላት ማንወዳቸው ቃላቶች ናቸው። ማንም ሰው እነዚህን ቃላት ይወዳል ብዬ አልገምትም። ደካማ መሆን ማን ይፈልጋል? ደካማ መሆን ትፈልጋለህ? ደካማ መሆን አትፈልጊም። ስለዚህ እነዚህን ቃላት አንወዳቸውም። ሁለት ጉልበት ማጣት፣ ኃይል ማጣት ነው። መድከም ብቻ ደግሞ አይደለም። መድከም አለ። ይሄኛው ደግሞ ጉልበት ማጣት፣ ከድካም አልፎ መልፈስፈስ፣ አንድ ነገር ለመስራት አቅም ማነስ። የጉልበት ብቻ ደግሞ እንዳይመስላችሁ። የሥጋ ጉልበት ደክሟችሁ ስራ በዝቶባችሁ የሚደክማችሁ ጊዜ አለ። ያ ሰውነታችሁ በሚደክምበት ጊዜ ግን አይምሯችሁ አይደክምም። ይሄ ግን በስጋም በነፍስም የመድከም በቃ ስልችት ማለት። አንዳንዴ ኑሮ ስልችት አለኝ የሚሉ ሰዎች ያጋጥማችኋል። ወይም እናንተ ራሳችሁ ሰልችቷችሁ ሊሆን ይችላል። በቃ ድካም ብቻ፣ ጠዋት ድካም፣ ቀን ድካም፣ ማታ ድካም፣ የድካም መንፈስ፣ ጉልበት ማጣት፣ የምትፈልጉትን ነገር አለማድረግ፣ የምትመኙትን ነገር አለማግኘት፣ በቀቢጸ ተስፋ፣ በቃ ዝም ብሎ ተስፋ የማይደረግ የማይፈጸም የማይከወን የማይሆን ተስፋ። እንዲህ አይነት መንፈስ ሰውነታችሁን ያዝለዋል። በነገራችን ላይ የአንዛይቲ ዲፕሬሽን፣ እነዚህም ጭንቀትና እጅግ የከፋ ጭንቀት ወይም በከፍተኛ ጭንቀት ውስጥ መውደቅ፣ በጨለማ ውስጥ መውደቅ፣ ማዕበል ውስጥ መግባት፣ ልትወጡት የማትችሉበት ነገር ውስጥ መስጠም፣ እንዴት ለሆን ነው የምትሉበት፣ ብቻዬን ነኝ ማንም የለኝም የምትሉበት፣ የሚረዳችሁ የምታጡበት ሰዓት የሚመስላችሁ ስሜት የሚፈጠርበት ጊዜ፣ ያኔ ደክማችኋል፣ ያኔ አቅመ ቢስ ሆናችኋል፣ ያኔ ጉልበት አጣችኋል። እንግዲያው እግዚአብሔር የሚመጣው አሁን ነው። እንግዲያው ይውላችሁ ትምክህት ከናንተ ሲርቅ፣ የምትመኩበት ነገር ከንቱ ሲሆን፣ የምትደገፉበት ድጋፍ ሲሰበር፣ በቃኝ ብላችሁ በቃ ብላችሁ ሁሉ ነገር ምር ሲላችሁ ባዶ ነው ብላችሁ ስታስቡ አምላካችሁ ይመጣል። በዚህ አይነት ቃል ልንገራችሁ፣ ከተፍ ይልላችኋል። እግዚአብሔር ይመጣልሃል፣ እግዚአብሔር ይመጣልሻል። እግዚአብሔር ይሄው ነብዩ ኢሳይያስ ነገረን። አላወክምን? አታውቂምን? አልሰማህምን? አልሰማሽምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። ይሄ ነው እግዚአብሔር። እንግዲህ አንተ ጋር የሚመጣው እግዚአብሔር፣ ወደ አንቺ የሚቀርበው እግዚአብሔር፣ ወደ እናንተ የሚመጣው እግዚአብሔር፣ ወደ እኔ የሚመጣው እግዚአብሔር፣ ወደኛ የሚመጣው እግዚአብሔር። ነብዩ ኢሳይያስ የሚነግረን አላወክምን? አልሰማህምን? አንቺስ አላወቅሽምን? አልሰማሽምን? ንገሩኝ እናንተ ክርስቲያኖች ወይም ይሄ ድምጽ የሚሰማችሁ ሁሉ አላወቃችሁም? አልሰማችሁም እንዴ? እግዚአብሔር የዘላለም አምላክ ነው የሚላችሁ። የዘላለም አምላክ ነው። የአንድ ቀን አምላክ አይደለም። የአንድ ቀን ባለስልጣን አይደለም። የአንድ ዓመት አምላክ አይደለም። የአንድ ዓመት ባለስልጣን አይደለም። የዚህ ዓለም ነገስታት፣ የዚህ ዓለም ባለስልጣኖች፣ የዚህ ዓለም ፕሬዝዳንቶች፣ የዚህ ዓለም ጠቅላይ ሚኒስትሮች፣ የዚህ ዓለም ገዢዎች፣ የዚህ ዓለም ሀብታሞች፣ የዚህ ዓለም ነጂዎች፣ የዚህ ዓለም እኛን ባዮች ጉልበተኞች የዘላለም አይደሉም። አላወቃችሁምን? አልሰማችሁምን? የሰራዊት ጌታ እግዚአብሔር የዘላለም አምላክ ነው ይላችኋል። ለዘላለም ነው። እግዚአብሔር ማለት በስልጣኑ
ሽረት የሌለበት በመንግስቱ ህልፈት የሌለበት ዘላለም የሚሰራ ይሄው ፀሐይን አወጣ ይሄው ጨለማውን ገፈፈ ይሄው ብርሃኑን ፈነጠቀ ይሄው እግዚአብሔር እኔንም እንሆ ይሄው ተነሳው የነፍስ ምግቤን ልሰማ አዘጋጀኝ ይሄው እየሰማሁ ነው ይሄው እያስተማርኩ ነው ይሄው እያደመጥኩ ነው ይሄው ከሱ ጋር እየጸናሁ ነው እንግዲያው እንዲህ ይላችኋል እግዚአብሔር የዘላለም አምላክ ነው ያንድ ቀን አይደለም ያንድ ዓመት አይደለም ይሄ ነው አባትህ ይሄ ነው አባትሽ ይሄ ነው አምላክህ ይሄ ነው አምላክሽ የዘላለም አምላክ ነው የምድርም ዳርቻ ፈጣሪ ነው ሌላ ፈጣሪ አለ በቃ እሱ ነው እግዚአብሔር ነው ፈጣሪ አንድ ብርጭቆ ውሃ ማምጣት ይችላል በቁመቱ ላይ ተጨንቆ አንድ ስንዝር ይጨምራል ትጨምሪያለሽ እሺ ዝም ብለሽ ትጨነቂያለሽ አይደል ትጨነቂያለሽ ስለ ቤተሰብ ትጨነቂያለሽ ስለ ራስሽ ህይወት ትጨነቂያለሽ ስለ ትዳር ትጨነቂያለሽ አግብተሽ ትጨነቂያለሽ ሳታገቢ ትጨነቂያለሽ አግብተህ ትጨነቃለህ ሳታገባ ትጨነቃለህ ልጅ እያለ ትጨነቃለህ ልጅ እየሌለ ትጨነቃለህ ሀብት እያለ ትጨነቃለህ ሀብት ሳይኖርህ ትጨነቃለህ በሌሊትም ትጨነቃለህ በቀንም ትጨነቃለህ ዝም ብለህ የጭንቀት ባህር ውስጥ ገብተህ ተዋኛለህ ዋንተሽ ማትወጪው የሐሳብ ውቃኖስ ውስጥ ሰምጠሻል በቁመት አንድ ስንዝር አትጨምር አንዷን የፀጉር ዘለላሽን አታቂ የፀጉራችሁን ቁጥር ታውቃላችሁ ንገሩኝ ስንት ፀጉር አላችሁ ደካሞች እናንተ ደካሞች እላችኋለሁ ደካሞች ግን እግዚአብሔር ደግሞ እንዲህ ይላችኋል እናንተ ደካሞች ወደኔኑ ሸክማችሁን እኔ ያስወግድላችኋለሁ እኔ ሰው አይደለም ጨካኝ ነኝ ደካሞች አልኳችሁ አባታችሁ ደግሞ ምን ይላችኋል መሰላችሁ ፈጣሪያችሁ ምን ይላችኋል ጌታችሁ ምን ይላችኋል አዳኛችሁ ምን ይላችኋል ልጆቼ ኑ እናንተ ደካሞች ይላችኋል ሸክም የከበዳችሁ ኑ እናንተ ይላችኋል ማቴዎስ 11:28 እኔ ሸክማችሁን አቀለዋለሁ አላችሁ እንግዲህ እሱ ነው አባታችሁ እሱ ነው ፈጣሪያችሁ ለድካሜ ኃይልን ለጉልበቴ ብርታትን ትጨምራለህ የዕለቱ የነፍሴ ምግብ አላወቃችሁምን አልሰማችሁምን እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው አለና ቀጥሎ ያለው ልብ በሉ ሶስት ነገር የማይመረመር ሶስት ነገር ይነግራችኋል አንደኛ አይደክምም ሁለተኛ አይታክትም ሶስተኛ የዘላለም ማስተዋል ከሱ ዘንድ ነው አይመረመርም ይላችኋል እግዚአብሔር አይደክምም እግዚአብሔር አይታክትም ሐሳቡም ማስተዋል ይለዋል በአማርኛ ፈጽሞ አይመረመርም ስለዚህ እንዲህ አላችሁ ኢሳይያስ የሱን ነገር ሲነግራችሁ ለደካማ ኃይልን ይሰጣል ጉልበት ለሌለውም ብርታትን ይጨምራል ይሄ ነው አባታችሁ ይሄ ነው ፈጣሪያችሁ ይሄ ነው ጌታችሁ ይሄ ነው ህይወታችሁ አያችሁ ብቻችሁን አይደላችሁም ይመስልሃል አሁን ብቻህን ሆንክ ይመስልሃል አየር እንኳን አጠገብህ አለ ብዬህል እንግዲያው አየሩን የፈጠረው አብሮህ ነው ተተነፍሽ የለ ማን ነው እንድትተነፍሽ ያደረገሽ በራስሽ ኃይል ከሱቅ ገዝተሽ ገበያ ሄደሽ ሸምተሽ ነው የምትተነፍሽው ሱፐርማርኬት ሄደሽ ሱቅ ሄደሽ ነው ከሞል ነው ከሆስፒታል ነው የገዛችሁት ዛሬ የምትተነፍሱትን ኦክሲጅን ወገኖቼ የሁሉ ባለቤት እግዚአብሔር ነው ሱቆ ነው አባታችሁ ምን ያስፈራችኋል ሱቆ ነው ጌታችሁ ምን ያስፈራችኋል አያችሁት ለድካማችሁ ኃይልን ለጉልበታችሁ ብርታትን ይጨምራል ነው የሚለው በቃ በየጊዜው እየተጨመረ የሚሄድ ዝም ብሎ የሚቆም ነገር አይደለም እየተጨመረ ነው የሚሄደው እየበዛ ነው የሚሄደው ለዚህ ነው ብርሃን ዓለም ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ ኃይል በሚሰጠኝ አትችሉትም ብቻሽን አትችዩም ልንገርሽ ኃይል በሚሰጥ በክርስቶስ ከሱ ጋር ተደገፊ
ከሱ ጋር ተደገፍ። እሱ ታላቅ አምላክ ነው። እሱ ድንቅ አምላክ ነው። ራሱ ተናግሯል። በዘካርያስ ምዕራፍ 10 ቁጥር 12 ላይ በአምላካቸው በእግዚአብሔር አበረታቸዋለሁ በስሙም ይመካሉ ይላል እግዚአብሔር ይላል። ባለፈው እንዳየነው ነው። በስምም መካለው ብለን አልፎከርንም እንዴ? እና ዛሬ ደግሞ ምን ሆንክ? ለምን ደከምክ? ዛሬ እስቲ ራስን መርመር። ምን ነው አንቺም ዛሬ ልፍስፍስ ያረጋሽ? ራስሽን ጠይቂ እስቲ። በሉ አሁን የብርታት ሰዓት ነው። አሁን የተስፋ ሰዓት ነው። ዛሬ የነፍሳችን ምግብ የዕለቱ ምግብ ነው። ስለዚህ እሱ ደግሞ የሚያበረታ ነው። ኃይል የሚሰጥ ነው። ኃይልን የሚያጎናጽፍ ነው። ኃይል የሚሰጠው እሱ ነው። ልበ አምላክ ዳዊት ነግሮናል በመዝሙር 28 ቁጥር 11 ላይ እግዚአብሔር ለሕዝቡ ኃይልን ይሰጣል፣ እግዚአብሔር ሕዝቡን በሰላም ይባርካል ይላል። ይባርካችሁ እግዚአብሔር፣ ይቀድሳችሁ እግዚአብሔር። እሱ ታላቅ ነው። እሱ ግሩም አምላክ ነው። እሱ ድንቅ አምላክ ነው። ስለዚህ የተከበራችሁ ክርስቲያኖች፣ ሌሎችም በሌላ እምነት ሆናችሁ ይህን ድምጽ የምትሰሙ እግዚአብሔር ለድካሜ ኃይልን ይሰጣል፣ ለጉልበቴ ብርታትን ይጨምራል። የዕለቱ የነፍሴ ምግብ ምን አላችሁ? ለድካሜ ኃይልን፣ ለጉልበቴ ብርታትን ይጨምራል። ማ? አባዬ፣ እማዬ፣ ፕሬዝዳንቱ፣ ጠቅላይ ሚኒስትሩ፣ አቶ ከሌ፣ ወይዘሮ ከሌ ናት? ንገሩኛ። ማን ነው ለድካሜ ኃይልን የሚሰጠው? ንገሩኛ። ማን ነው ለጉልበቴ ብርታትን የሚጨምር? ንገሩኛ። ማን ነው አሁን እንድተነፍስ የሚያደርገኝ? ማን ነው እንድተነፍስ የሚያደርግ? ማን ነው ይሄንን የጠዋት ፀሐይ ያሳየ? ማን ነው ጨለማውን በብርሃን የተካ? ማን ነው ሰኞን ወደ ማክሰኞ ያዞራት? ማን ነው ማክሰኞን ወደ ሮብ የሚያዞራት? ኧረ ማን ነው እሱ ክረምትና በጋን የሚያፈራርቀው? ንገረኛ። የአሜሪካ ፕሬዝዳንት፣ የኢትዮጵያ መሪ፣ የፈረንሳዩ፣ የእንግሊዙ፣ የሳውዝ አፍሪካው፣ የጋናው፣ የናይጄሪያው፣ የለንደኑ ንገረኛ። በይ ንገሪኝ። እና ታዲያ በድካም ውስጥ ለምን ትወድቃላችሁ? ስለምንስ በመልፈስፈስ ትደቃላችሁ? ስለምንስ ብርታትን በማጣት አቅመ ቢስ ሆናችሁ ትቆማላችሁ? ተነሱ። ለሥራ ቁሙ፣ ለትምህርት ቁሙ፣ ለንግድ ቁሙ፣ ለግብርና ቁሙ፣ ለሥራ ቁሙ፣ ለሁሉም ነገር ጽኑ። እሱ ነው እግዚአብሔር ኃይላችሁ፣ እሱ ነው እግዚአብሔር አባታችሁ፣ እሱ ነው እግዚአብሔር ብርታታችሁ፣ እሱ ነው እግዚአብሔር ጽናታችሁ፣ እሱ ነው እግዚአብሔር የዘላለም ጉልበታችሁ። የዕለቱ የነፍሴ ምግብ ለድካሜ ኃይልን ትሰጣለህ፣ ለጉልበቴም ብርታትን ትጨምራለህ። ይህ ድንቅ አምላክ ነው ወገኖቼ፣ ሁልጊዜም ነው የሚላችሁ። ስለዚህ ዛሬ የሰማነው፣ ዛሬ ነፍሳችን የተመገበችው፣ ዛሬ ስጋችን ብርታትን የሚያገኝበት ይህ የተስፋ ትምህርት ለድካሜ ኃይልን ይሰጣል፣ ለጉልበቴም ብርታትን ይጨምራል። ስሙም ቅዱስ ነው። ስሙም እግዚአብሔር ነው። ስሙም ኢየሱስ ነው። ስሙም ክርስቶስ ነው። እሱ ሸክሜን የሚያስወግድ ነው። እሱ ቅዱስ አምላክ ነው። ቅዱስ ነውና እናመሰግነዋለን። ነፍሳችንን ፍጽምት የሚያደርጋት እሱ ነው። ሕይወታችንንም የሚቀድስ እሱ ነው። የማይጠፋ መዝገብ ከሱ ዘንድ ነው። እሱ የሁላችን ፈጣሪ ነው። ስለዚህ ከኔ ቀጥላችሁ ተናገሩ፣ እንዲህ በሉት። የዕለቱ የነፍሴ ምግብ ኃይልን፣ ለድካሜ ኃይልን ምን ትለኛለህ? ትሰጠኛለህ። ለድካሜ ኃይልን ትሰጠኛለህ፣ ለጉልበቴም ብርታትን ትጨምራለህ። ለጉልበቴ ብርታትን ትጨምራለህ። እንዲህ በሉት። አቤቱ ልቤ ያመሰግንሃል። አቤቱ ልቤ ያምንሃል። አቤቱ ልቤ ይጠራሃል። ለድካሜ ኃይልን ስጠኝ፣ ለጉልበቴም ብርታትን ጨምር። በተለይ በዚህ ሰዓት በደዌ ምክንያት፣ በህመም ምክንያት ጉልበታችሁ የደከመ አልጋ ላይ ሆናችሁ ይህን ቃል የምትሰሙ
ወይም ደግሞ መራመድ አቅታችሁ ቁጭ ብላችሁ ይህን ድምጽ የምትሰሙ ወገኖቼ እግዚአብሔር ምንም የማይሳነው አምላክ ነው፣ ይችላል። አንዳንዶቻችሁ ደግሞ በሐሳብ የታሰራችሁ፣ አንዳንዶቻችሁ በድካም ደግሞ እግራችሁ ሽባ ሆነ፣ ቀጆቻችሁ የማይሰሩ መንቀሳቀስ የማይችሉ እንዲህ በሉት፣ ለድካሜ ኃይልን ትሰጠኛለህ፣ ለጉልበቴም ብርታትን ትጨምራለህ በሉት። አዎ አመስግኑት። እንዲህ በሉት፣ ለተዋረዱት ክብር አገራቸው ነህ፣ ለኔም ክብሬ ነህ። የጻድቃን ምርኩዝ በሉት። አዎ የጻድቃን ምርኩዝ ኢየሱስ ክርስቶስ ሆይ ለተሰደዱት ተስፋቸው፣ ለሚታወኩት ጸጥታቸው አንተ ነህ። ሁከቴን አርቅልኝ በሉት። ለድካሜ ኃይልን ስጠኝ፣ ለጉልበቴም ብርታቴን ጨምር በሉት። ፍጹም ጨለማዬን አርቀህ በብርሃን የምትመላ ለነፍሴ ዕውቀትን አድላት። አንተ ምርኩዝ ነህና ምርጉዙ ነኝ። የማያዘነብል ልቡናን ስጠኝ። ባንተ የሚጸና ባንተ የሚታመን ባንተ ላይ የሚደገፍ ልቡናን አድለኝ። አቤቱ አምላኬ ሆይ ለዘላለም አመሰግንሃለሁ፣ ለዘላለምም አከብርሃለሁ። አዎ የዕለቱ የነፍሴ ምግብ፣ ለጉልበቴ ብርታትን፣ ለድካሜ ኃይልን። እግዚአብሔር ድካማችሁን በኃይል ይተካላችሁ፣ አቅመቢስነታችሁንም በብርታት ያጽናችሁ። የዕለቱ የነፍሴ ምግብ፣ ለድካሜ ኃይልን ትሰጣለህ፣ ለጉልበቴም ብርታትን ትጨምራለህ። አንተ አትደክም፣ አንተ አታንቀላፋም። አውቃለሁ አምላኬ እኔ ደካማ ነኝ፣ በአንተ ግን ብርቱ ነኝ። እኔ ወደቅኩ ነኝ፣ በአንተ ግን ነሳለሁ። እኔ ኃጢአተኛ ነኝ፣ አንተ ግን ታጥበኛለህ፣ ታነጻኛለህ። ከበረዶም ይልቅ ነጭ ሆንልሃለሁ። አዎ ገንዘብህ ነኝ፣ ላንተ ነጭ ሆንልሃለሁ። ከበደል እነጻለሁ፣ ከርኩሰት እነጻለሁ። አባቴ ነህ፣ አምላኬ ነህ፣ መድኃኒቴ ነህ። እመካብሃለሁ፣ አባቴ እመካብሃለሁ፣ ጌታዬ እመካብሃለሁ። ለድካሜ ኃይልን ትሰጣለህ፣ ለጉልበቴም ብርታትን ትጨምራለህ። ለዚሁም ባዛኝቱ በድንግል ማርያም ተማጽኛለሁ። ስለሷ ብለህ የእናት ልመና ፊት አያስመልስ አንገት አያስቀልስምና የእናትህን ፊት ተቀበልልኝ። በሷ እንባ ኃጢአቴን እጠብልኝ። በቀራንዮ ባፈሰስከው ደምህ አንጻኝ፣ በቆረስከው ሥጋ ፈውሰኝ። አሜን። እግዚአብሔር የሚወዳችሁ፣ እግዚአብሔር የሞተላችሁ፣ እግዚአብሔር ሞትን ድል አድርጎ የተነሳላችሁ እናንተ ይህን ቃሉን የምትሰሙ የነፍሱን ምግብ ሊሰማ የቀረበ ትውልድ በዚህ ሰዓት እግዚአብሔር ከሱ ጋር ነው። እግዚአብሔር ከሷ ጋር ነው። አዎ ሁሉን የሚችል እግዚአብሔር ከኔና ከናንተ ጋር ይሁን። የሞቱ ዘመዶቻችሁን ሁሉ ያጽድቅላችሁ። በደዌ ዳኛ በአልጋ ቁራኛ የተያዙትን በቤትም በሕክምናም ስፍራ ያሉትን ሁሉ ይፈውስልን። የልቦናችሁን ሐሳብ ሁሉ ይሙላላችሁ። ከመከራ ሥጋ ከመከራ ነፍስ ሰውሮ እግዚአብሔር እርሱ ትፍሲተ ሥጋ ትፍሲተ ነፍስን ያድላችሁ። በሥጋም ያክብራችሁ፣ በነፍስም ያክብራችሁ፣ በመንፈስም ያክብራችሁ። ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። የቅዱሳን ጻድቃን በረከታቸው ከእናንተ ጋር ለዘላለሙ ይኑር። ስድስቱ የተክለ ሃይማኖት የቅዱሱ አባት የጸጋ ክንፍ ጋሻ ሆኖ ይሰውራችሁ። በቅዱስ ሚካኤል በቅዱስ ገብርኤል የብርሃን መስቀል
አጥር ይሆናችሁ ይህን ትምህርት የተማራችሁ የዕለቱን የነፍስ ምግባችሁን ስታገኙ ደስ አላችሁ ሐሴት አረጋችሁ ሰውነታችሁ ልባችሁ አሁን ደስ አለው አይምሮአችሁ በእግዚአብሔር ደስ አለው አዎ እውነት ነው እግዚአብሔር ደስ የሚያሰኝ አምላክ ነው እናንተ ከተጠቀማችሁበት በጭንቀትና በመከራ ውስጥ በድካምና ጉልበት በማጣት ውስጥ የወደቀች ወገኖች ይኖራሉና ላይክና ሼር አድርጉላቸው እግዚአብሔር እናንተን ልመና ይስማላችሁ የዕለቱ የነፍሴ ምግብ ለድካሜ ኃይልን ትሰጣለህ ለጉልበቴ ብርታትን ትጨምራለህ የተቀደሰ ቀን አውለኝ ቀድሰኝ ባርከኝ አሜን ለሁሉ እግዚአብሔር ይባርካችሁ ፊቱንም ይግለጽላችሁ በመንፈሳዊ በረከት ያክብራችሁ በቅድስናም አይለያችሁ ሀገራችንን በዓይነ ምሕረቱ ይመልከትልን መላውን ዓለም ሁሉ ሰላም ያድርግልን ለነገዋም ሰዓት በቸር ያድርሰን አሜን